በሁሉም ዘርፎች የተሻለ የማህበረሰብ ተጠቃሚነትን ለማረጋገጥ ስራዎችን እየሰራ የሚገኘው የማዕከላዊ ኢትዮጵያ ክልል የ2018 የበጀት ዓመትን በበርካታ ስኬቶች ታጅቦ አሳልፏል። የአመራሩ ጠንካራ ድጋፍና ክትትል እንዲሁም ስራዎችን የጋራ አድርጎ መስራቱ ለውጤታማነቱ የበኩሉን አበርክቷል። በበጀት ዓመቱ በከተሞች ላይ የመጣው ለውጥ በአይን የሚታይና ውጤታማ እንደነበረም በምክትል ርዕሰ መስተዳድር ማዕረግ የከተማ ልማትና ኢንዱስትሪ ክላስተር አስተባባሪ እንዲሁም የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየው ወልደ ሚካኤል ገልጸዋል። እንግዲህ አንደኛው በከተሞች ላይ የሚታይ ተጨባጭ እድገት አስመዝግበናል። ይሄ በአጠቃላይ የመሰረተ ልማት ስራችን እንቅስቃሴ ላይ ውጤታማ አፈጻጸም ያስመዘገብንበት ዕለት ነው። የውስጥ መንገድ ከፈታዎች፣ መብራት ዝርጋታዎች፣ ውሃ ዝርጋታዎች ላይ ከፍተኛ እንቅስቃሴ ማድረግ የቻልንበት ዓመት ነው። በተለየ አፕሮች ደግሞ በኮሪደር ልማት ስራችን በሰባት የክልል ማዕከል ከተሞች ወደ 165 ኪሎ ሜትር በሁለት ፌዝ ለመገንባት ፕላን አድርገን ወደ 91 ኪሎ ሜትሩን ግንባታ ውስጥ አስገብተናል። ከዚህ ውስጥ ወደ 71 ኪሎ ሜትሩን ጨርሰን ለአገልግሎት ክፍት ማድረግ የቻልንበት ዓመት ነው። ይሄ ከተሞች ላይ ምቹነትን ጨምረናል። የኢንቨስትመንት ስበት ማዕከልነታቸውን እየጨመሩ መጥተዋል። ለመዝናኛ ክፍት የሆኑ ቦታዎች አሉን። ይሄን ተከትሎ ለመዝናኛ ምቹነት እየጨመራለ ከጨለማ ማላቀቅ የጀመርንበት ሁኔታ አለ። የኮሪደር ልማት ስራው ወደ ፈርጅ 3 ከተሞች ወርዶ ወደ ተግባር እየገባ ይገኛል። የወንዝ ዳር ዳርቻ ልማቱም ተያይዞ የተሰራበትና ውጤት የታየበት ሆኗል። የመልካም አስተዳደር ስራዎች ለውጥ የመጣባቸው ዘርፎች ናቸውም ተብሏል። የመልካም አስተዳደርና አገልግሎት አሰጣጥ ስራዎች ላይ የሚታይ ለውጥ ማስመዝገብ የጀመርንበት ዓመት ነው። ምናልባት በጣም ሮሮ በሚበዛባቸው አገልግሎቶች ላይ ፋይል ዲጂታይዝ ማድረግ በሲስተም አገልግሎት የመስጠት ስራን በ24 ከተሞች ላይ አስጀምረናል። 24 ከተሞች አስጀምረናል። ይሄ ብቻ ሳይሆን በ7 ከተሞች ላይ የመሶብ አንድ ማዕከል አገልግሎት ስራ አስጀምረናል ማለት ነው። ይሄ ማለት እስካሁን በሲስተም ለምተው አገልግሎት መስጠት የጀመሩ አገልግሎቶችን ወደ መሶብ አንድ ማዕከል አገልግሎት ማስገባት ጀምረናል ማለት ነው። ይሄ ከማዘጋጃ ቤት አገልግሎቶች ወደ 48 አገልግሎቶች ወደ መሶብ ማዕከል ለማቀላቀል ዝግጅት እያደረግን ነው። 7 ማዕከላት ላይ መሶብ አገልግሎት ተግባራዊ አድርገናል። በበጀት ዓመቱ ዘላቂ የህዝብ ጥቅም የሚያረጋግጡ ተግባራት ተከውነዋል። በተለይም የገቢ አሰባሰብ ስርዓቱ ቀሪ ስራዎች ቢኖሩትም የተሻለ ገቢ መሰብሰብ መቻሉን አቶ ስንታየው አንስተዋል። መሰረታዊ ለውጥ እናመጣለን ብለን የምናስበው በራሳችን አቅም ላይ መሰረት አድርገን ነው። ያለንን ጸጋዎች ተጠቅመን ነው። ከዚህ አንጻር የዚህ ዓመት የገቢ አፈጻጸማችን እጅግ በጣም ያደገ የገቢ አፈጻጸም ያስመዘገብንበት ዓመት ነው። ለዓመቱ ያስቀመጥነውን ገቢ አሰባሰብ በጊዜ ጨርሰን ተጨማሪ እቅድ አቅደን ተጨማሪ ገቢ ከ4 ቢሊዮን ብር በላይ መሰብሰብ የቻልንበት ዓመት ነው ማለት ነው። ክልሉ ከተመሰረተም አጭር ጊዜ ቢያስቆጥርም የብሔር ብሔረሰቦች ቀን ጨምሮም ትልልቅ ሀገራዊ ኩነቶችን ማስተናገድ ጀምሯል። ከኢንቨስትመንት ጋር ተያይዞ ግን ማሻሻያዎች በማድረግ ለክልሉ ተጠቃሚነት በርካታ ስራዎች ተሰርተዋል። በጣም መሰረታዊ የሚባሉ እና ዘላቂ ጥቅም ላይ ያተኮሩ የሚባሉ ጉዳዮች ላይ አተኩረን አሰራሮቻችንን ማሻሻል የጀመርንበት ነው። ለምሳሌ ኢንቨስትመንት የመወሰን ስርዓታችንን በጣም ቅልጣፌ የጨመርንበት ዓመት ነው። ይሄ ዓመት እጅግ በርካታ ኢንቨስትመንት የወሰንበት ዓመት ነው። ስትራቴጂክ የሚባል ኢንቨስትመንትም በክልል ማየት የጀመርንበት ዓመት ነው። አንድ ኢንቨስትመንት ብቻውን ከ5.2 ቢሊዮን በላይ ካፒታል ያስመዘገበ ኢንቨስትመንት በክልላችን እውን አድርገን ስራ ያስጀመርንበት ዓመት ነው። ይሄም አንድ ስትራቴጂክ ኢንቨስትመንት እንደ ክልል መከወን የሚባል የነበረበት ዓመት ነው ማለት ነው። የማዕከላዊ ኢትዮጵያ ክልል የህዝቦችን አንድነት ለማረጋገጥ በሰራው ስራ መሰረታዊ ለውጥ አምጥቷል። ከዚህ በዘለል ግን ፕሮጀክቶችን በአጭር ጊዜ አጠናቆ ተግባር ላይ ከመዋል ረገድ ለውጦች መመዝገባቸውን ኃላፊው ይጠቅሳሉ።
ኮንስትራክሽን የጀመርናቸው ስራዎች በነገራችን ላይ 13 14 ዓመታት የቆዩ የሆስፒታል ግንባታዎች በእኛ ክልል ውስጥ አሉ። የቢሮ ግንባታዎች በእኛ ክልል ውስጥ አሉ። ነገር ግን አሁን ያለንበት ህንፃ ጨምሮ በ6 ወራት ውስጥ ፕሮጀክት ጨርሰን ለአገልግሎት ክፍት ማድረግ የጀመርንበት ነው። ይሄ ማለት ኮንስትራክሽን ኢንዱስትሪው ላይ በጣም መሰረታዊ ለውጥ ማምጣት የጀመርንበት አመት ነው። በራስ አቅም ዲዛይን አሰርተን በራስ አቅም ማኔጅ አድርገን ባጠረ ጊዜ በታለመለት ሀብት ፕሮጀክት ጨርሶ ወደ አገልግሎት ማስገባት ላይ መሰረታዊ ለውጥ ማምጣት የጀመርንበት አመት ነው።